ተፈታይና አሳምኗል። ቅዱሳን ሐዋርያት አመለጣሉ። በቅዱሳን ሐዋርያት ግን የተተኩ ሰለስቱ ምዕት ሌሎቹ ቅዱሳን ከቅዱሳን ሐዋርያት የስልጣን ተቀብለውታል። የስልጣኑ ባለቤት ኢየሱስ ክርስቶስ ነው። ሰውለሊተ ኩነኔ የሰማይና የምድር ስልጣን ተሰጠኝ ብሎ ነው የባረካቸው። ስለዚህ ይህ ስልጣን የእግዚአብሔር ስልጣን ነው። ለአባቶቻችን ለካህናቱ ለሊቃውንቱ ስልጣን የሰጠ እግዚአብሔር ነው። ይህን ስልጣን እኛ ካላሳደፍን እኛ ካላቆሸሽነው በስተቀር በ5 ዓመት ወይም ደግሞ በ6 ዓመት ወይ ደግሞ በተለያዩ ዘመናት የሚነሳ የሚሰጥ አይደለም። ምናልባት ስጋዊ ሹመት የተሰጣቸው ሰዎች፣ ዓለማዊ ወንበር ላይ የተቀመጡ ሰዎች ስልጣን ሲሰጣቸው ገደብ ተሰጥቶ እስከዚህ ጊዜ ድረስ ተብሎ ምርጫ እስኪደርስ ድረስ ተብሎ አንድ የቀበሌ ኃላፊ ከሆነም እንደዚሁ እስከ ተወሰነ ጊዜ ነው። ከዛ በኋላ ያ ሹመት የተሰጠው ወይ ያልጋ ወይ ደግሞ ስልጣኑን ይነጠቃል። ወይ መሪው ወይ ይቀጥላል፣ ወይ አሊያ ደግሞ ተመሪ ይሆናል ማለት ነው። ለምን? ሹመቱ ስልጣኑ የሰው ስለሆነ የሰው ሹመት ይገኛል፣ በቀላል ነገር ይገኛል፣ ሳናስበው ደግሞ ይነጠቃል ማለት ነው። እና ስልጣን የሰጣችሁ እናንተ ያሰራችሁት የታሰረ ይሁን፣ እናንተ የፈታችሁት የተፈታ ይሁን ያላቸው እንስሳት ናቸው እንዲፈቱ አይደለም፣ በስልጣናቸው ነው። እነሱ ያወገዙት የተወገዘ እንደሚሆን፣ እነሱ እግዚአብሔር ይፍታ ብለው ያዘዙት የተፈታ እንደሚሆን፣ ያሰሩት እንደሚታሰር የፈቱት እንደሚፈታ በስልጣን ማለት ነው። ይህ ስልጣን ረቂቅ ስልጣን ነው ማለት ነው። በዚህ ምክንያት አማካኝነት ዛሬ ቤተክርስቲያን ፓትርያርኩ ጳጳሳትን፣ ጳጳሱ ሊቀ ጳጳሱ ደግሞ ካህናትን፣ ዲያቆናትን ይላሉ ማለት ነው። ይሾማሉ፣ ስልጣን ይሰጣሉ ማለት ነው። እና ኢየሱስ ክርስቶስ የክህነት ወይም ደግሞ የአገልግሎት ደረጃዎች የሚባሉትን ከአናጉንስጢስነት እስከ ጵጵስና ድረስ ያለውን ሾማቸውና ምን አላቸው? ወራሁ አነ እነሆ እኔ የአባቴን ተስፋ ወደ እናንተ እልካለሁ። ወአንትሙ ሰንበሩ ሀገረ ኢየሩሳሌም እስከ ተቀድሱ ኃይለ ማርያም ወራሁ አነ ተስፋሁ ላቤ አባቴ ተስፋ እልካለሁና እናንተ ግን ወዲያውኑ ሳትሉ በኢየሩሳሌም ከተማ ቆዩ፣ ደጅ ጽኑ አላቸው። እንደዚህ እያላቸው እየተነጋገራቸው እያናገራቸው እያለ ወንዘ ይባርኮሙ ተራቆሙ እየባረካቸው ራቃቸው ይለናል። አባቶቻችን በአንድታ ሚባል ወንዘ ይባርኮሙ ተራቆሙ የሚለው የርቀት አይደለ የርቀት ይላል። የርቀት አይደለ የርቀት እንደ መንፈስ አይደለም። ትልቅ ከፊታቸው ታይቶ አይደለም የጠፋ ኢየሱስ ክርስቶስ ያለ ኢየሱስ ክርስቶስ ያለ ለምሳሌ እናንተ እንዲገባችሁ አንድ ምሳሌ ልጥቀስላችሁ። እቺ በሰርግ ጊዜ የምናያት ድሮ ካሜራ ትባላለች አይደለም? የካሜራ ባለሙያው ሆን እንደዚህ ነገር አለና በእጁ ይዝና መሬት ላይ የተቀመጠችዋን አውሮፕላን የምትመስላችሁ ትንሽዬ ካሜራ የምትመስላ ቪዲዮ የምትመስላ ያችን ሲነካት እያለች ወደ ድምፅ ነገር እያሰማት ከፍ እያለች እንደምትሄድ ወይ ደግሞ አውሮፕላን ቀስ እያለ ከፍ እያለ እየራቀ እንደሚሄደው ኢየሱስ ክርስቶስን እንደዚህ ባይናቸው እያዩ ወደ ሰማይ አረገ። ወደላችሁ እግዚአብሔር ይመስገን። አልቦ ዘዐርገ ውስተ ሰማይ ዘእንበለ ወረደ ወደ ባለመሪያው ከሰማይ ከወረደው በቀር ወደ ሰማይ እየወጣ የለም ብሏል። እሱ ባለቤት ነው። ወደ ሰማይ ያረገው ለመጀመሪያ ጊዜ ማን ነው ከተባለው የድንግል ማርያም ልጅ የእግዚአብሔር አብ ልጅ ኢየሱስ ክርስቶስ ነው። ምናልባት ከሱ በፊት የነበሩ እነ ዕዝራ እነ ሄኖክ በሕይወት ዛሬ አሉ የምንላቸው አረገው አገረ የእነሱ እርገት የተለየ ነው። እነሱ ያረጉት በማን ስልጣን ነው? በእግዚአብሔር ስልጣን ነው ያረጉት። እሱ ግን ያረገው በራሱ ስልጣን ነው። ክርስቲያኖች እነሱ ያረጉት ወደ ብሔረ ሕያዋን ነው፣ ወደ አርያም አይደለም ያረጉት። እሱ ግን ያረገው ወዴት ነው? ወደ አርያም ነው ያረገው።
ክርስቶስ ሲያርግ ወተቀበለቶ ደመና ደመና ተቀበለችው፣ ወተሰወረ ማዕይንቲሆሙ ዓይናቸው ተሰወረ ይላል። ከዛ በኋላ ከዓይናቸው ሲሰወር ሐዋርያት አንጋጠው ወደ ሰማይ እንደምንመለከት ሁሉ ሐዋርያትን አንጋጠው ሰማይ ይመለከቱ ነበር። ወናሁ አስተርአዮሙ ክልኤቱ እደው ወይቀውሙ ኀቤሆሙ ወይለብሱ ጻዕዳ፣ ነጫጭ ልብስ ለብሰው ቅዱሳን መላእክት ታዩ። እንዲህም አሏቸው፣ አንትሙ ሰብአ ገሊላ ለምን ትቆምክሙ ትራእዩ ሰማየ? እናንተ የገሊላ ሰዎች ሆይ ወደ ሰማይ አምላካችሁ ሰማይ እየተመለከታችሁ ለምን ቆማችሁ? ዝሙቱ ኢየሱስ ኢየሱስ ነው። በከማሁ ይመጽእ እንደዚሁ ይመጣል። በከመ ይክልዎ የዐርግ ሰማየ፣ ከምድር ወደ ሰማይ ሲያርግ እንዳያችሁት ሁሉ እንደዚሁ እያያችሁት ይመጣል የሚሉ የቅዱሳን መላእክት ድምፆች ተሰሙ ይላል። ክርስቲያን እዚህ ላይ የምንመለከተው ምንድን ነው? ኢየሱስ ክርስቶስ ከምድር ወደ ሰማይ አረገ ስንል ምን ማለታችን ነው? ክርስቲያኖች የመጀመሪያው የኢየሱስ ክርስቶስ ዕርገት የቃል ርደትን ይገልጻል። የቃል ርደትን የቃል ርደትን ለመግለጽና ለማሳወቅ ነው። በሃይማኖት አሁን ይላል መሰላቸው ወአልቦ ዘአእመረ ምጽአቶ ለቃል ባሪያን የሚኖሩ በሰማይ የሚኖሩ መላእክት ሳይቀር የቃልን ምጽአት የቃልን መምጣት አላወቁም ይላል። ስለዚህ ቃል ወልደ እግዚአብሔር ወልደ አብ የአብ ልጅ እግዚአብሔር የእግዚአብሔር ልጅ እግዚአብሔር መጥቶ በድንግል ማርያም ማኅፀን ሲያድር ማን ያየው የለም ነበር። መጀመሪያ ከሰማየ ሰማያት ሲወርድ በድንግል ማርያም ማኅፀን ሲያድር ያየው ሰው ስላልነበረ ይህንን ለማስረዳት ኢየሱስ ክርስቶስ ወደ ሰማይ ሲያርግ ሐዋርያት እያዩት ምናልባትም አረገ ማለት ነው። እና የኢየሱስ ክርስቶስ ዕርገት ምንድን ነው? የቃል ርደትን ለማስገንዘብ ነው። ሁለተኛው ደግሞ የምንመለከተው ምንድን ነው? ኢየሱስ ክርስቶስ አረገ ስንል ብዙ ሰው ወይም ደግሞ የክርስትና ተቃዋሚ የሆኑት ክርስትና የማይቀበሉ ሰዎች ሁላ መሰላቸው ኢየሱስ ክርስቶስ ከሰማየ ሰማያት ከወረደ በኋላ ወደ ምድር ከወረደ በኋላ የሌለበት ጊዜ እንደነበረ የሚናገሩ አሉ ማለት ነው። ይሄ ስህተት ነው ክርስቲያኖች፣ ይሄ ክህደት ነው፣ ይሄ ጥርጥር ነው። ኢየሱስ ክርስቶስ ያልነበረበት ጊዜ የለም። የኢየሱስ ክርስቶስ ዕርገት እኛ እንደምናደርግ ለማስታወስ ለማስገንዘብ ነው። ለዚህ ነው የቤተ ክርስቲያናችን መጻሕፍት እንደዚህ የሚሉት ዐርገ እግዚአብሔር ከመ ያደርጉ ዕርገተ ጻድቃን፣ ጻድቃን እንደሚያደርጉ ጻድቃን ወደ ሰማይ እንደሚወጡ ያስገነዝብ ዘንድ እግዚአብሔር ወልዱ በተለየ አካሉ በሥጋው ዐረገ ይላል። በሥጋው ዐረገ። ስለዚህ እኛ ምድራውያን እንዳንሆን ሐዋርያት ወደ ሰማይ የተለቀቁት በምን በሐሳብ በሕሊና ኢየሱስ ክርስቶስ ልብ ወደ ሰማይ ሲያደርጋቸው ሁሉ የእነሱ መንፈሳቸው ልባቸው ወደ ሰማይ ያደረገው ለካስ እኛ እናደርጋለን የሚለውን ትምህርት ወሰዱ። ለካስ እኛ እዚህ ምድር ላይ የምንኖር ለተወሰነ ጊዜ ነው አሉ። ስለዚህ እኛ እንደምናደርግ ሙተን እንደማንቀር ኢየሱስ ክርስቶስ ሞተ፣ በሞቱ ሞትን። ኢየሱስ ክርስቶስ ተነሳ፣ በትንሣኤው እንነሳለን። ኢየሱስ ክርስቶስ አረገ፣ እኛም በዕርገቱ እናደርጋለን ማለት ነው። ኢየሱስ ክርስቶስ እንደተቀበለ ሁሉ እኛ እንቀበላለን። አያችሁ። ስለዚህ ዐርገ እግዚአብሔር ከመ ያደርጉ ዕርገተ ጻድቃን፣ የጻድቃንን ዕርገት ያስተውል ዘንድ ዐረገ ይላል። ሌላው የቤተ ክርስቲያናችን መጽሐፍ መጽሐፈ ቅዳሴ እንደሚነግረን ይላል ላዕለ ይኩን ሕሊናክሙ፣ ሕሊናችሁ በላይ ይሁን ይላል። በሰማይ ያህሉ ልባችሁ በሰማይ ይሁን። አእምሮ ሀበ ዘትቀውሙ፣ የምትቆሙበትን ቦታ አወቁ። ወአጽሙ ቃለ ሰናይ፣ ዜና ሰናይ፣ ቁማችሁ መልካሙን ነገር ስሙ ይላል። አያችሁ። ስለዚህ በዚህ ቅዳሴ ስናስቀድስ እንደምንሰማው በሰማይ ያህሉ የምንኖረው እየኖር ያለነው ከምድር ነው። ነገር ግን ልባችን በሰማይ እንደሚሆን ማለት ሰማያዊ ነገር ማሰብ እንዳለብን ማለት ነው እንጂ
ኢየሱስ ክርስቶስ ከምድር ወደ ሰማይ አረገ ማለት ልክ አንድ ኃላፊ አንድ ወንበር ላይ የተቀመጠ ባለሹም ወንበሩን ሀገሩን ለቆ ሌላ ሀገር ሲሄድ ወንበሩ ባዶ እንደሚሆነው አይደለም። ክርስቲያኖች ኢየሱስ ክርስቶስ የሌለበት ጊዜ የለም። አልቦ አመይሃሎ የሌለበት ጊዜ የለም። ስለዚህ አረገ ስንል በስጋው ነው፣ በስጋው ነው። ታየ ስንል በስጋው ነው። ተመላለሰ ስንል በስጋው ነው። ተሰቀለ ስንል በስጋው ነው። ሞተ ስንል በስጋው ነው። ተቀበረ ስንል በስጋው ነው። ተነሳ ስንል በስጋው ነው። ሐዋርያው ቅዱስ ጴጥሮስ ሞተ በስጋ ወሐይወ በመንፈስ፣ በስጋ ሞተ በመንፈስ ሕያው ሆኖ እንደተናገረ፣ ስለዚህ ኢየሱስ ክርስቶስ አረገ ስንል ተዋርዶ የነበረው ስጋ ተዋርዶ የነበረ ሰው ምን ማለት ነው? ክብር ማግኘት ነው። እና ሌላው ካረገ በኋላ ምን አደረገ የሚለውን ነገር ላይና ትምህርታችን ይጨርሳል። ኢየሱስ ክርስቶስ ወደ ሰማይ ካረገ በኋላ ብዙ ስራዎችን እንደሚሰራ አስቀድሞ ይነግረን ነበረ። ይህ ምንድን ነው? እኔ ካልሄድኩ ቦታ አላዘጋጅላችሁም፣ ስለዚህ እኔ መሄድ አለብኝ ቦታ እንዳዘጋጅላችሁ ብሎ ሐዋርያት ነግሯቸዋል። አንደኛ ካረገ በኋላ ቦታ አዘጋጅቶልናል። ሁለተኛ ኢየሱስ ክርስቶስ ወደ ሰማይ ካረገ በኋላ ካሪያማን እስክትለብሱ ድረስ በኢየሩሳሌም ከተማ ቆዩ እንዳለ ሁሉ ካረገ በኋላ መንፈስ ቅዱስን ላከልን። አያችሁ፣ ማንም ላከልን? መንፈስ ቅዱስን ላከልን። የዛሬ ሳምንት የመንፈስ ቅዱስ በዓልን እናከብራለን። በዓለ ሀምሳን እናከብራለን። የጰራቅሊጦስን በዓል እናከብራለን ማለት ነው። ካረገ በኋላ ወነበረ በየማናው ሰለስቱ ምዕት በአባቱ ቀኝ ተቀመጠ ብለው ተናግረዋል። በአባቱ ቀኝ ተቀመጠ። አሁን በአባቱ ቀኝ ተቀመጠ ስንል የማን ማለት ክብር ማለት ነው ማለት ጻድቃንን በቀኙ ኃጥአንን በግራው ያቆማል ስንል ልክ እረኛ ፍየልን በግራው በግን በቀኙ እንደሚያቆም ምሳሌ ገለጽ እንጂ ጻድቃንን በቀኙ ያቆማል ስንል በክብር ለማለት ፈልጎ ነው እንጂ ለትምህርት ቤት ተማሪዎች ወይም ደግሞ እንደ ወታደር ያቆማል ማለት አይደለም። የማን ማለት ክብር ማለት ነው። ጸጋን ማለት ደግሞ ሐሳብ ማለት ነው። ሐሳብ ማለት ነው ጸጋን ማለት። ስለዚህ በአባቱ ላይ የተቀመጠ ማለት በክብር ለማለት ተፈልጎ ነው ክርስቲያኖች እንጂ እንትን የሚለው ቅዱስ አባታችን አባሪያቆስ ይላል አኮ ዘወቱ ለመለኮት ግድም ወኑር ለመለኮት አግድም ነገር ርዝማኔ ነገር የለውም። አያችሁ፣ አኮ ዘወቱ ለመለኮት ግድም ወኑር ላይ ወታይት ለመለኮት ላይ ያለው አይባልም። ለመለኮት ታች ያለው አይባልም። ለመለኮት ቀኝ ያለው አይባልም። የማን ሥጋ ለመለኮት ግራ አለው አይባልም። አላም ሙሉ ተዘክሩ ወበተየ በሙሉ ሙሉ ነው እንጂ ይላል። ሙሉ ነው እንጂ። ስለዚህ እንደውም ሰማይና ምድር የያዘ በማለት የያዘ ማነው? ኢየሱስ ክርስቶስ ነው ማለት ነው። ኢየሱስ ክርስቶስ ነውና የትምህርታችን ርዕስ ምንድን ነው? እስከ ዓለም ፍጻሜ ድረስ ከእናንተ ጋር እኖራለሁ። ዛሬ በቤቱ ተሰበሰብን። እግዚአብሔር አምላክ ለሐዋርያት በነገራቸው ቃል መሰረት እስከ ዓለም ፍጻሜ ድረስ ከእኛ ጋር እንደሚሆን ተስፋ በማድረግ ክርስቲያኖች ይህች ምድር እስክታልፍ ድረስ እኛ ከሞትን በኋላ እኛ ከአረፍን በኋላ ወይም ደግሞ ካለፍን በኋላ ሌላ ትውልድ ይተካል። ከሚተካው ትውልድ ጋር እግዚአብሔር አብሮ ይኖራል ማለት ነው በተናገረው ቃል መሰረት። ስለዚህ እግዚአብሔር የሌለበት ጊዜ የለም። እግዚአብሔር ከኛ ጋር ነው ክርስቲያኖች። እግዚአብሔር ከኛ ጋር ከሆነ ደግሞ አንፈራ። እግዚአብሔር ከኛ ጋር ከሆነ አንጠራጠርም። እግዚአብሔር ከኛ ጋር ከሆነ የሚያስደነግጠን ነገር አይኖርም። ስለዚህ እህቴ ሆይ እግዚአብሔር ከአንቺ ጋር ነው። ወንድሜ ሆይ እግዚአብሔር ከአንተ ጋር ነው። አባቶች፣ እናቶች እግዚአብሔር ከእናንተ ጋር ነው። ስለዚህ እግዚአብሔር ከኛ ጋር ከሆነ ሌላ የሚያስፈልገናል ክርስቲያኖች። ብዙ ሰዎች ከኛ ጋር የነበሩ ችግር በደረሰበት ጊዜ ችግራችንን ሳዩ፣ ድህነታችንን ሳዩ፣ በረሃባችንን ሳዩ ተሰውረው ይሄዳል። እግዚአብሔር ግን ወረትን የማያውቅ አምላክ እግዚአብሔር ነው። ወረትን የምትፈጥረው መንፈስ ቅዱስ በተለያዩ ጥቅሞች ከሰው ጋር ልክ ሰው ሰውን የሚቀርበው አይደለም። ሰው በመሆናችን ብቻ የሚቀርበን ነገር ግን እኛ በምንሰራው ኃጢአት እግዚአብሔር ከኛ ጋር እንደሆነ እናደርጋለን እንጂ እግዚአብሔር ከኛ ተለይቶ አያውቅም። ክርስቲያኖች ያስተማረን መክረን
የትህትና